5 ሰዓት ቆይ ብትዩ ለተለያዩ ወንጀሎች መጋለጥ ይመጣል። ምክንያቱም በዛ መሃል ላይ በዛ ምሽት ላይ የሚገቡ ሌቦች ይኖራሉ፣ የሚወጡ ዘርፈው የሚወጡ ሌቦች አሉ። ስለዚህ ነጋዴውን ማህበረሰብ አደጋ ላይ ይጥላል። ይህንን ደግሞ ሬጉሌት የሚያደርጉ ተቋማት በጥፍራቸው ቆሞ ይዘው ዩክሬን የሩሲያን ግዛት ዘልቃ በመግባት በአየር ኃይል ማዘዣ ጣቢያ ላይ ከባድ ጥቃት በመፈጸም ከፍተኛ ፍንዳታ መፍጠሯ ተሰምቷል። በዩክሬን ጦር በትናንትናው ዕለት ምሽት ድብደባ የተፈጸመበት የእንግሊዝ የአየር ኃይል ማዘዣ ጣቢያው የሩሲያን የኒኩሌር ጣይና ረጅም ርቀት የሚጓዙ ግዙፍ የጦር ጀቶችን የሚያሳርፍ ነው። ለሁለት ወራት ከተኩስና የጦር መሳሪያ ድምጾች ርቆ የቆየው የጋዛ ምድር እስራኤል በከፈተችው ወታደራዊ ዘመቻዎች እንደ ሁቲ ያሉ ታጣቂዎችን ወደ ውጊያ ጋብዞ መካከለኛው ምስራቅን ውጥረት የነገሰበት የነዋሪዎች ስጋት የበረታበት የግጭት ቀጠና እንዲሆን አድርጎታል። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነትና በመሳሰሉት ጉዳዮች ውስጥ ጣልቃ ይገባሉ። እንደ ሁኔታው ሰላምም ጸብም ሊያመጡ ይችላሉ። ለዛሬው የምናየው በክርክር ውስጥ መቼና ለምን ጣልቃ ገብተው እንደሚከራከሩ ነው። ጣልቃ ለመግባት አቤት የሚል ሶስተኛ ወገን ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ያለው መሆኑን ማሳየት ይኖርበታል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። በአዲስ አበባ ከተማ የንግድ ተቋማት እስከ ምሽት 4 ሰዓት እንዲሰሩ የሚያስገድድ መመሪያ ከመጋቢት 10 ጀምሮ ተግባራዊ ተደርጓል። ከዚህም ጋር ተያይዞ በከተማ የሚገኙ የንግድ ማህበረሰብ አባላት ከመመሪያው ተግባራዊ መደረግ ጋር ተያይዞ የጸጥታ ስጋት እንዳሳደረባቸው ተናግረዋል። ነጋዴዎቹ መመሪያው ተግባራዊ ከመደረጉ በፊት የትራንስፖርት አማራጮችን ጨምሮ ቅድሚያ ሊሰጣቸው የሚገቡ ስራዎች መሰራት እንዳለባቸው አንስተዋል። ማለት አማረ የአዲስ አበባ ከተማ አስተዳደር የንግዱ ማህበረሰብና የትራንስፖርት ሰጪ ተቋማት እስከ ምሽት 4 ሰዓት ድረስ እንዲሰሩ የሚያስገድድ መመሪያ ወጥቶ በስራ ላይ እንዲውል ተደርጓል። አምሽቶ መስራት በከተማዋ ያለውን የስራ ባህል ለማሻሻል ጠቀሜታው የጎላ እንደሆነም የከተማዋ ንግድ ቢሮ አስታውቋል። የንግዱ ማህበረሰብ ምንም እንኳን የመመሪያው መውጣት አግባብነት ቢኖረውም ካለው ነባራዊ ሁኔታ አንጻር የጸጥታ ስጋት እንዳለባቸው ተናግረዋል። ሰባተኛው አካባቢ ከ11 ሰዓት በኋላ በጣም ከባድ ነው፣ መንቀሳቀስም አይቻልም። እንኳን ስራ ከፍተሽ ለመስራት ማለት ነው። አንደኛ ጸጥታው ላይ በጣም መሰራት አለበት። ዛሬ እኮ ገንዘብን ባትይዢ እንደዚህ ለብሰሽ ስትወጪ ገንዘብ አላት ተብለሽ የምትነጠቂና ለማትረባ ሞባይል ሰዎች እየተመቱ እየተገደሉ ያለበት ነገር ነው። ገንዘብ እሺ በምንም መልኩ ግን ሰው እየመረጠ አይደለም የሚያጠቃሽ፣ ለገንዘብ ብቻ አይደለም የሚያጠቃሽ እና ጸጥታው በጣም የሚሰራበት ነው። በተለይ መርካቶ እንደዚህ አሁን ኮሪደር ልማት ያልነካቸው አካባቢዎች ከባድ ነው ብዬ ነው የማስበው። ኮሪደር ልማትስ አንዳንድ ሴኩሪቲዎችም ይበዛሉ፣ የመብራቱም ጉዳይ ጥሩ ነው ብዬ ነው የማስበው። ያለ የታጠረ ነው፣ ከመንገድ ውጪ የሆነ ነው። በዚህ ላይ በጥበቃ የሚጠበቅ ነው። ምክንያቱም ትልቅ የሆነ የንግድ ኤሪያ በአጥር ተዘግቶ የሚጠበቅና የምንገበያይበት ነው። ይሄን አሁን ወደ እስከ 4 ሰዓት እስከ 5 ሰዓት ቆይ ብትዩ ለተለያዩ ወንጀሎች መጋለጥ ይመጣል። ምክንያቱም በዛ መሃል ላይ በዛ ምሽት ላይ የሚገቡ ሌቦች ይኖራሉ፣ የሚወጡ ዘርፈው የሚወጡ ሌቦች አሉ። ስለዚህ ነጋዴውን ማህበረሰብ አደጋ ላይ ይጥላል። ነጋዴዎቹ የስራ ቦታቸውና የሚኖሩበት አካባቢ እጅግ እየተራራቁ መሆናቸውን አንስተዋል። ሩቅ ከመሆናቸው ባሻገርም ከዋና መንገድ ገባ ያሉ መንደሮች ውስጥ መኖራቸው ካለባቸው የጸጥታ ችግር ባሻገር የትራንስፖርት ችግር ሌላኛው ስጋታቸው መሆኑን አንስተዋል። አክለውም የሚወጡ መመሪያዎችና ደንቦች ተግባራዊ ከመደረጋቸው በፊት ቅድሚያ ውይይት ሊደረግባቸው እንደሚገባም አመላክተዋል። ተለይተዋል ወይ ፕላስ ሴክተሮቹ ከተለዩ ማብራት ቢጠፋ እና መሰል ጉዳዮቹ ቅጣትን ይዘው የመጡበት ሁኔታ አለ። ከሞሎች ወይም አገልግሎት ከሚሰጡ ተቋማት ጋር ምን ያህል ዲል አድርጋችሁ ነው ነጋዴው ማህበረሰብ ላይ 24 ሃወርስ ታገለግላለህ፣ እንደዚህ አይነት ችግሮች ቢገጥሙ ግን ትጠየቃለህ ሲባል የተጨባጩን እያየነው ነው፣ እየኖርንበት ነው። ከሞሎች ማብራት መቆራረጥ በቀኑ ክፍለ ጊዜ ኢቭን ማብራት በሄደበት መንቀሳቀስ ማንችልበት ተጨባጭ ነው ያለው። ከነኚህ ተቋማት ጋር ሞሮፍ ከሞሎቹ ያደረጋችሁት ኢንቴግሬሽን አለ ወይ? ደግሞ ትራንስፖርቱ ራሱ ይባላል እንጂ መሬት ላይ ሲወረድ አይደለም እንኳን እስከ 3 ተቆይቶ 1 ሰዓት ተኩል ላይ ተጨማሪ እየተከፈለ የሚኬድበት ታይም ነው ያለውና እነዚህ ነገሮች እንዴት አይታቸዋል? ብዙ ነገሮች መመሪያ ይወጣሉ እኮ
ግን መሬት ላይ ሲወጡ እኮ እየተሰራባቸው ያሉ ነገሮች ስላሉ እነሱ በደንብ ከተሰሩ በኋላ እንደዚህ አይነት ውሳኔዎች ተወስነው መውጣት አለባቸው ብዬ አምናለሁ። ሸማቹ ማህበረሰብ ከእንቅልፉ ለምሳሌ በአብዛኛው ሰው እንደ ልማድ ከ2 እስከ 3 ሰዓት በኋላ የሚተኛ የሚያርፍ ማህበረሰብ ነው ያለን። ምክንያቱም ለጠዋት ስራ የሚተኛ ነው። ስለዚህ ይሄን አንዴ ወደ መሬት ስናወርድ ከዚህ ጋር ተያይዞ ተጠንቶ ሰክኖ ቢደረግ የተሻለ ነገር ነው። የችኩል ነገር ባይሆን ህግ መጀመሪያ ለሰራተኛው ማለትም ለህብረተሰቡ፣ ለነጋዴው፣ ለፋብሪካ ኢንዱስትሪው እውነት አብሮ የሚሄድ ነው። ቅጣቱም ሆነ ስራው አሁን የምናወጣ ምለው መመሪያው መጀመሪያ ብታሰብበት የሚል ነው። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ የህግ ማዕቀፎችን በስፋት በማዘጋጀት የገበያ መዳረሻዎችን በማስፋትና የገበያ ቁጥጥር በማድረግ የንግድ ስርዓቱን ማዘመን ላይ እየተሰራ መሆኑን አንስተዋል። ከነጋዴዎች የተነሱ ጥያቄዎችና ሀሳቦች ትክክልና ተገቢ መሆናቸውንም ተናግረዋል። የጸጥታ ስጋቱም ሆነ የትራንስፖርት ችግር እንዳይኖር ከተማ አስተዳደሩ እንደሚሰራ አንስተው ኃላፊነት እንወስዳለንም ብለዋል። የጸጥታውን ስጋት፣ የትራንስፖርት ጉዳይ፣ የውስጥ ለውስጥ ስምሪት የመሳሰሉን አነሳቸው። የአሰራር ስርዓቱ እንዴት ነው የሚሆነው? መብራት ሲቋረጥ የመሳሰሉት አነሳችሁ። የምንጥላቸው ሀሳቦች አይደሉም። እንዴት አድርገን ነው የመመሪያው አካሎች የምናያቸው ማንዋል የምናደርገው እንድንል ያደርገናል። ይህንን ደግሞ ሬጉሌት የሚያደርጉ ተቋማት በጥፍራቸው ቆሞ ይስሩ። የጸጥታ መዋቅሩ እስከ ሰፈር ድረስ ያለውን የሰፈር አደረጃጀት መሰረት ያደረገ የጸጥታ ማስከበር ስራ ይስራ። ኃላፊነት እንውሰድ፣ እንከፋፈል። ይህን በማድረግ ገበያውን አክቲቭ እናድርገው ነው። ሌላ ሎጂክ የለውም። የወጣው መመሪያ ነጋዴውን ተጠቃሚ ለማድረግ ያለመ ስለመሆኑ የከተማዋ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራሽ ተናግረዋል። ከንግድ ማህበረሰቡም ጋር በቅርበት በመስራት የሚገጥሙ ችግሮችን ከስር ከስር እየቀረፉ እንደሚሄዱም ተናግረዋል። ህጻናት ለማህበራዊና ኢኮኖሚያዊ ጉዳዮች ያላቸውን እውቀት ለማሻሻል የሚያስችሉ ስራዎች ሊከናወኑ እንደሚገባ ተገልጿል። የህፃናትን ግንዛቤ ማሻሻል ያስችላል የተባለለት አፍላቶን የተሰኘ ፕሮግራምን ተግባራዊ እያደረገ የሚገኘው የነገ ተስፋ የተቀናጀ የልማት ድርጅት መሰል ፕሮግራሞች ሊስፋፉ እንደሚገባ ጠቁሟል። እሱ ባለው ጋሻው ህጻናት በትምህርት ቤት ቆይታቸው ከቀለም ትምህርት ባለፈ በማህበራዊ እንዲሁም በሌሎች ጉዳዮች ዙሪያ ዕውቀት ሊሸምቱ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። ማህበራዊና ኢኮኖሚያዊ ዕውቀት ከህፃንነት ጀምሮ ሊዳብር እንደሚገባ የሚገልጹት በህፃናት ጉዳይ ትኩረት ሰጥቶ የሚሰራው የነገ ተስፋ የተቀናጀ የልማት ድርጅት ዋና ዳይሬክተር አንዱ ዓለም ተስፋዬ በበኩላቸው ህፃናት በትምህርት ቤት ቆይታቸው መሰል ትምህርቶችን ማግኘት ከቻሉ የተሻለ ስብዕና ያላቸው እንደሚሆኑ ገልጸዋል። ብዙ ጊዜ ልጆች ገንዘብ እንዲይዙ አንፈልግም። ስለዚህ ገንዘብ እንዲይዙ ስለማንፈልግ ከገንዘብ ርቀው ያድጋሉ። ካደጉ በኋላ ተመርቆ ዩኒቨርሲቲ ገብተውላ ስራ ፈልግልኝ ነው እንጂ ቢልህ እንዴት አድርጌ ስራ ልፍጠር አይልህም። ይሄ ከገንዘብ መራቁ እንዴት ገንዘብ እንደሚሰራ አለማወቁን ነው የሚያሳየው። ስለዚህ ልጆች ከህፃንነታቸው ጀምረው ትምህርት ቤታቸው ያለውን የጓሮ አትክልት ወይም ሌፍት ኦቨሮችን ተጠቅመው እንዴት አድርገው ገንዘብ መስራት እንዳለባቸው እንዲለማመዱ ማህበራዊም በኢኮኖሚ ጉዳይም እየተሳተፉ ከሄዱ መጨረሻ ላይ ራሳቸውን የቻሉ ከጥገኝነት የተላቀቁ ጥሩ ማህበራዊ ክህሎት፣ ጥሩ ፋይናንሻል ስኪል ወይም ደግሞ ኢኮኖሚያዊ ስኪል ያላቸው ልጆች ይሆናሉ ማለት ነው። እንግዲህ ባላንስድ የሆነ ማህበራዊና ኢኮኖሚያዊ ስኪል ያለው ልጅ ራሱን የቻለ ከጥገኝነት የተላቀቀ ነገ ይሄን ስጠኝ ሳይሆን ምን ልፍጠር የሚል ፈጥሮም ለራሱም ለቤተሰቦቹም ለሀገሩም ለዓለምም የሚተርፍ ልጅ ይሆናል ማለት ነው። በዓለም አቀፍ ደረጃ ከ110 በላይ በሚሆኑ ሀገራት ተግባራዊ እየተደረገ የሚገኘው አፍላቱን ፕሮግራም ህጻናት ማህበራዊና ኢኮኖሚያዊ ዕውቀቶችን እንዲገበዩ የማድረግ ዓላማ ያለው ነው። እስካሁንም ከ30 ሚሊዮን በላይ ህጻናት በዓለም አቀፍ ደረጃ የፕሮግራሙ ተጠቃሚ እንደሆኑ መረጃዎች ይጠቁማሉ። የነገ ተስፋ የተቀናጀ ልማት ድርጅትም በአዲስ አበባ ከተማ ውስጥ በሚገኙ 11 ትምህርት ቤቶች ይህንን ፕሮግራም ተግባራዊ እያደረገ ይገኛል። ህጻናት ማህበራዊና ኢኮኖሚያዊ ዕውቀቶችን ማግኘታቸው ለወደፊት ህይወታቸው ጠቃሚ መሆኑንም በፕሮግራሙ ስር በአስተባባሪነትና በሰልጣኝነት እየተሳተፉ የሚገኙ አስተያየት ሰጪዎች ጠቁመዋል። በማህበራዊ ጉዳይ ላይ በንቁ ተሳትፎ እንዲሳተፉ ያደርጋሉ። መተባበር፣ መተጋገዝ፣ እነዚህ ጥሩ ስነ ምግባር አድሮ የስራ ባህልንም አዳብሮ ወደዛ ነገር እንዲሄዱ ያደርጋቸዋል። 4 ሳይት ነው ያለው ድርጅቱ። እኛ አንዱ ሳይት ላይ ነን እና እዛ ሳይት ውስጥ 25 ልጆች አሉ። 25ታችንም እርስ በርሳችን መተዋወቅ እንዲሁም ደግሞ ራሳቸውን እንዲያውቁ ማድረግ። ሌላኛው ነገር ደግሞ ትልቁ ስራችን መቆጠብ ነው። ሴቪንግ ሲስተሙን ዲቨሎፕ እያደረጉ ወደፊት ጥሩ የሆነ ላይፍ ስታይል እንዲኖራቸው ጥሩ የሆነ ሴቪንግ ሲስተም እንዲኖራቸው ያስችላቸዋል እና በርካታ ስፔሻሊ ሰልፍ ኮንፊደንሳቸው ይዳብራል። ኦልዌስ ሐሙስ
ኤክስፕሌን ብዙ ነገሮችን ኤክስፕሌን ያደርጋሉ። ስለ ሴቪንግ ሲስተም፣ ስለ ላይፍ ኤክስፒሪየንሳቸው ሼር ያደርጋሉ። ስለዚህ ኮንፊደንሳቸውንም ዲቨሎፕ ያደርጋሉ። ከሰዎች ጋር ያላቸውን ኮሚኒኬሽንም በደንብ ይጨምራሉ ማለት ነው። በከተማ አካባቢ ያው ትንሽም ቢሆን እንትና ኖሌጅ አለ፣ ትንሽ ብትሆን ሙቀት አላቸው። ግን ወደ ገጠር አካባቢ ስፋፋ በተለይ ለዛ የነሱን የመቆጠብ ባህላቸውን በማህበረሰባቸው ውስጥ ገብተው መስራት ያለባቸውን ስራ በደንብ እንዲያውቁ ያደርጋል። ራስን እንዲሁም መብትና ግዴታን ማወቅ፣ ቁጠባን መለማመድ፣ የፕላንና የበጀት ዝግጅት እንዲሁም ገቢ ማስገኛና ማህበራዊ ጉዳዮች ላይ ተሳታፊ መሆንን የሚያካትቱ ግንዛቤዎች በፕሮግራሙ የሚሰጡ መሆናቸውም ተነግሯል። መሰል ስልጠናዎች እድሜን ታሳቢ ያደረጉ እንደሆኑ የሚያነሱት አቶ አንዱዓለም የልጆችን ስብዕና በመገንባት ረገድ ትልቅ አቅም እንዳላቸው ጠቁመዋል። መዋዕለ ሕጻናት ላይ አፍላቶት እንለዋለን። ይሄ ከ4 ዓመት እስከ 6 ዓመት ላሉ ልጆች ነው። ከ7 ዓመት እስከ 14 ዓመት ያሉት ደግሞ አፍላቱንም እንለዋለን። ከ14 ዓመት ከ15 ዓመት እስከ 24 ዓመት ላሉት ደግሞ አፍላቲን እንለዋለን። ስለዚህ የየራሱ እንደየክፍል ደረጃቸው የተዘጋጀ ካሪኩለም አለው። መጽሐፍት አሉት። የተለያዩ ድርጅቶች የኛን ድርጅት ጨምሮ መጽሐፍቶቹን ኮንቴክስቹዋላይዝ አድርገናቸዋል። ስለዚህ በትምህርት ቤት በኮካሪኩላር አክቲቪቲ ክለብ እየመሰረቱ ካሉ ክለብ ጋር መርጅ እያደረጉ እንዲማሩት እናደርጋለን። ልጆቹ ማህበራዊና ኢኮኖሚያዊ ስኪል ትልቅ ሚና አላቸው የልጆችን እና ከመገንባት አንጻር። ይሄ እንግዲህ ምን ማለት ነው? ማህበራዊ ስኪል አለው ማለት ከሰው ጋር መግባባት ይችላል፣ ራሱን ማወቅ ይችላል፣ በአንድነትና በልዩነት መካከል ያለውን ነገር አክብሮ መኖር ይችላል። ኢኮኖሚያዊ ስኪል ደግሞ እንዴት አድርጎ ገንዘብን ፈጥሮ ወይም ሀብትን ፈጥሮ ራሱን መቻል፣ ለሌሎችም ደግሞ ስራ መፍጠር የሚችልበትን ነገር የሚያይበት መንገድ ነው። እነዚህ ሁለት ነገሮች አመጣጥኖ መሄድ ከቻለ አንድ ሰው ሶሻሊ እና ኢኮኖሚካሊ ኢምፓወርድ መሆን ይችላል። ራሱን የቻለ ከጥገኝነት የተላቀቀ ዜጋን መፍጠር ይቻላል ማለት ነው። የነገ ተስፋ የተቀናጀ የልማት ድርጅት ዓለም አቀፍ የአፍላቱን ቀንን እንዲሁም የገንዘብ ሳምንትን ስልጠናዎችን እየወሰዱ የሚገኙ ህጻናት ተማሪዎች በተገኙበት በተለያዩ መርሃ ግብሮች አክብሯል። ለሁለት ወራት በተኩስ አቁም ስር የነበረው የጋዛ ምድር እስራኤል በከፈተችው ወታደራዊ ዘመቻዎች እንደ ሁቲ ያሉ ታጣቂዎችን ወደ ውጊያ ጋብዞ መካከለኛው ምስራቅን የግጭት ቀጠና አድርጓል። እስራኤል በትላንትናው ዕለት በጋዛ ባደረሰችው የአየር ድብደባ ቢያንስ 91 ፍልስጤማውያን መገደላቸው ሲገለጽ፣ በአንጻሩ ደግሞ ሐማስና የየመኑ ሁቲ አማጺዎች ወደ እስራኤል ሮኬቶችንና ሚሳኤሎችን መተኮሳቸውም ተነግሯል። አልታየ ኪዳኔ ለሁለት ወራት ከተኩስና የጦር መሳሪያ ድምጾች ርቆ የቆየው የጋዛ ምድር እስራኤል በከፈተችው ወታደራዊ ዘመቻዎች እንደ ሁቲ ያሉ ታጣቂዎችን ወደ ውጊያ ጋብዞ መካከለኛው ምስራቅን ውጥረት የነገሰበት፣ የነዋሪዎች ስጋት የበረታበት የግጭት ቀጠና እንዲሆን አድርጎታል። እስራኤል በጋዛ ከ3 ቀናት በፊት ጥቃቶችንና የምድር ወታደራዊ ዘመቻዎችን ከጀመረች በኋላ የሟቾች ቁጥር ወደ 600 ገደማ ማሻቀቡ ሲገለጽ፣ በትላንትናው ዕለት በተፈጸመ የአየር ድብደባ ብቻ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቢያንስ 91 ፍልስጤማውያን መገደላቸውና 12 የሚጠጉ ሰዎች እንደቆሰሉ የጋዛ የጤና ጥበቃ ሚኒስቴር አስታውቋል። በቀጠናው ከሁለት ወራት አንጻራዊ መረጋጋት በኋላ እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ ዋናው የፍልስጤም ታጣቂ ቡድን ሐማስ ላይ እየወሰደችው ባለችው የአየርና የምድር ወታደራዊ ዘመቻ የጋዛ ነዋሪዎች እንደገና ሕይወታቸውን ለማዳን እየሸሹ እንደሆነ ታይቷል። እስራኤል ከፈጸመችው የምሽቱ ጥቃት በኋላ ሐማስ ለመጀመሪያ ጊዜ ወደ እስራኤል ምድር 3 ሮኬቶችን መተኮሱ ተነግሯል። በመጀመሪያዎቹ 48 ሰዓታት ለእስራኤል ጥቃት አጸፋውን ያልመለሰው ሐማስ ወደ እስራኤል ሮኬቶቹን የተኮሰ ሲሆን ይህንን ተከትሎም በመሃል የእስራኤል ከተማ የአደጋ ጊዜ ድምፅ መሰማቱ ተነግሯል። እስራኤል ከተተኮሱት ሮኬቶች መካከል አንድ ሮኬት መታ መጣሏን ስትገልጽ፣ የተቀሩት ሮኬቶች ነዋሪዎች በሌሉበት አካባቢ መውደቁ ተነግሯል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ስትቀጥል በጋዛ ባለፉት 3 ቀናት ብቻ በደረሰው ጥቃት 592 ሰዎች መሞታቸውን በጋዛ የጤና ጥበቃ ሚኒስቴር የሪከርድ ዲፓርትመንት ኃላፊ የሆኑት ዛህር አልዋሂዲ መናገራቸውን ቢቢሲ ዘግቧል። የእስራኤል ወታደራዊ አውሮፕላኖች በሰሜናዊ ጋዛ የሚገኙ ነዋሪዎች ከቤተ ላህያና የቤተ ሃኖን ከተሞች እንዲሁም በደቡብ ካን ዩኒስ ምስራቃዊ ዳርቻ ካሉ ከተሞች እንዲወጡ በማዘዝ በመኖሪያ ሰፈሮች ላይ በራሪ ወረቀቶችን እያሰራጩ እንደሆነ ተገልጿል። ታንኮች ወደ ማዕከላዊ ጋዛ ከተላኩ ከአንድ ቀን በኋላ የእስራኤል ጦር ሐሙስ ዕለት በቤተ ላህያ የባህር ዳርቻ መስመር ላይ በርካታ ሰዎች በሚኖሩበት ሰሜናዊ ክፍል የምድር ወታደራዊ ዘመቻውን መጀመሩ ተገልጿል። በተጨማሪም የእስራኤል ጦር በግብፅ ድንበር ላይ በምትገኘው የጋዛ ደቡባዊ ቦታ ራፋ ሻቦራ አካባቢ ላይ የምድር ወታደራዊ ዘመቻ
መጀመሩን አስታውቋል። ጦርነቱ መካከለኛው ምስራቅን የጦር ቀጠና ሊያደርገው እንደሚችል እየተነገረ ሲሆን ለመላው የጋዛ ነዋሪ ሞትና መፈናቀልን ይዞ እየመጣ እንደሆነ እየተነገረ ነው። ከጋዛ ሸጃያ ሸሽቶ ለቤተሰቦቹ ድንኳን ለመትከል ክፍት ቦታ እያፈላለገ የሚገኘው የ29 ዓመቱ ሳሚር ሳሚ ይህንን ጉዳይ ይናገራል። ጦርነቱ ተመልሷል፣ መፈናቀልና ሞት ተመልሷል። ከዚህኛው የጦር ዘመቻ እንተርፍ ይሆን በማለት ይጠይቃል። ሌላኛዋ የጋዛ ነዋሪ ሁዳ ጁነይድ የተኩስ አቁም ስምምነቱ ባለቤቷና ቤተሰቦቿን ይዛ ወደ ፈራረሰ ቤታቸው ተመልሰው እንዲሰፍሩ ፈቅዶልናል ትላለች። ጦርነት አንፈልግም፣ ሞትም አንፈልግም። በጋዛ ውስጥ ልጆች የሉንም፣ ሁሉም ልጆች ሞተዋል፣ ሁሉም ዘመዶቻችን ሞተዋል የምትለው ይህቺ ሴት አሁን ግን እንደገና ለመሸሽ ተገደናል ስትል ታማርራለች። የቀሩትን ጥቂት ንብረቶቻችንን በጋሪ ላይ ሸክፈን ትምህርት ቤት አካባቢ ድንኳናችንን ተክለናል ስትል የግጭቱን አስከፊነት ትገልጻለች። አንዳንድ የጋዛ ሰዎች እንደሚሉት ሐማስ ጦርነቱን ለመቀጠል መሬት ላይ በተጨባጭ የዝግጅት ምልክት አላሳየም። ነገር ግን ሮይተርስ ማንነታቸው እንዳይገለጽ የጠየቁ የሐማስ ባለስልጣንን ጠቅሶ በሰራው ሀተታ የሐማስ ተዋጊዎች የበላይ መመሪያዎችን በመጠበቅ ላይ ናቸው። ይህንን ተከትሎም ተዋጊዎቹ የሞባይል ስልኮችን መጠቀም እንዲያቆሙም ተነግሯቸዋል። አንድ የሐማስ ከፍተኛ ባለስልጣን ሐሙስ ዕለት ለሮይተርስ እንደተናገሩት አደራዳሪዎች ሰላም እንዲመጣ ከሁለቱ ተፋላሚ ወገኖች ጋር ጥረቶችን አጠናክረው ቢቀጥሉም እስካሁን ምንም ለውጥ አልመጣም። ሐማስ የእስራኤል የምድር ወታደራዊ ዘመቻዎችንና ወደ ኔትዛሪም ኮሪደር መግባቷ የተኩስ አቁም ስምምነቱን የሚጥስ ነው ሲል በማጣጣል አደራዳሪዎች ለተኩስ አቁም ስምምነት ዘላቂ ኃላፊነታቸውን እንዲወጡ ጠይቋል። እስራኤል ወደ ሙሉ ጦርነት መመለሷ ውስብስብ ሊሆን እንደሚችል የአሁኑና የቀድሞ የእስራኤል ባለስልጣናት እየተናገሩ ይገኛሉ። ጦርነቱን ለማካሄድ የህዝብ ድጋፍ እየቀነሰና ተጠባባቂ ወታደሮች እየቀነሱ ነው የሚሉት ተንታኞች ይህም ለእስራኤል ውስብስብ እንደሆነ ገልጸዋል። እንደ አውሮፓውያን አቆጣጠር በ2023 በሐማስ የሚመሩ ታጣቂዎች በእስራኤል ላይ ጥቃት ሲሰነዝሩ ተጠባባቂ ወታደሮች ወደ ወታደራዊ ካምፖች በፈቃደኝነት ሄደዋል። ነገር ግን ከወራት ቆይታ በኋላ የተወሰኑት ወደ ጋዛ ለመመለስና ለመዋጋት ፈቃደኞች አይደሉም ሲሉ 6 ተጠባባቂ ወታደሮች ለሮይተርስ ተናግረዋል። ኪየቭ በሩሲያ አየር ኃይል ማዘዣ ጣቢያ ላይ ከባድ የድሮን ጥቃት መሰንዘሯ ተሰምቷል። በጥቃቱ በርካታ ሚሳኤሎች መውደማቸው የተነገረ ሲሆን ሞስኮም ለዚህ አጸፋ የዩክሬን ከተሞችን በመደብደብ 5 ሰዎችን ስለመግደሏም ተዘግቧል። ከዚህ ባሻገር ዶናልድ ትራምፕ የዩክሬን የኒኩለር መሰረተ ልማቶችን በአሜሪካ ስር እንዲተዳደር ያቀረቡት ጥያቄ ተቃውሞ እያስተናገደ ይገኛል። ዝርዝር አለን። ዩክሬን የሩሲያን ግዛት ዘልቃ በመግባት በአየር ኃይል ማዘዣ ጣቢያ ላይ ከባድ ጥቃት በመፈጸም ከፍተኛ ፍንዳታ መፍጠሯ ተሰምቷል። በዩክሬን ጦር በትናንትናው ዕለት ምሽት ድብደባ የተፈጸመበት የእንግሊዝ የአየር ኃይል ማዘዣ ጣቢያው የሩሲያን የኒኩሌር ጣይና ረጅም ርቀት የሚጓዙ ግዙፍ የጦር ጀቶችን የሚያሳርፍ ነው። በጥቃቱም ከጦርነቱ የፊተኛው መስመር እስከ 700 ኪሎ ሜትሮች ርቀት ድረስ ስፍራው በከባድ እሳት ሲንበለበልና ግዙፍ ጭስ የእህል ክምር መስሎ በአየሩ ላይ ሽቅብ ወደ ሰማይ ሲንጓለል ተንቀሳቃሽ ምስሎች አሳይተዋል። የእንግሊዝ የጦር ሰፈር በቀድሞዋ የሶቪየት ኅብረት ጊዜ ተመስርቶ ሲያገለግል የቆየ ሲሆን የሩሲያውን አውዳሚውን ቱፖሌቭ ቱ 160 ኒኩሌር ጣይ ግዙፍ የጦር ጀትን ጨምሮ በርካታ ዘመን የደረሰበትን የአየር ኃይል የጦር መሳሪያዎች የሚገኙበት ስፍራ ነው። ኪየቭ በዚህ ስፍራ ላይ በወርሃ ታኅሳስ 2022 የአየር ጥቃት መፈጸሙ የሚታወስ ሲሆን ባሳለፍነው ጥር ወርም ለአየር ኃይል ማዘዣው ነዳጅ ይመገብ በነበረ የነዳጅ ማከማቻ ላይ ባደረሰችው ድብደባ የተቀሰቀሰውን ከባድ እሳት ለማጥፋት 5 ቀናትን ያህል መውሰዱ የሚታወስ ነው። አሁንም በተመሳሳይ መልኩ ኪየቭ ሞስኮ ተደጋጋሚ ጥቃት የምትፈጽምብኝ ይህን ማዘዣ በመጠቀሙ ነው ስትል ጥቃቱን መፈጸሟን በይፋ ያረጋገጠች ሲሆን በድሮን ድብደባውም ከኤች 101 ክሩዝ ሚሳኤሎችን ጨምሮ በርካታ ሚሳኤሎችን ስለማውደማም ተነግሯል። ከዚህ ባለፈ የአየር ኃይል ማዘዣው ግዙፍ የጦር መሳሪያ ማከማቻ በመሆኑም ጥቃቱ ሲፈጸም ከፍተኛውን የፍንዳታ ድምፅ ሳይፈጠር እንዳልቀረም ተገምቷል። እንደ ሮይተርስ ዘገባ ከሆነ ደግሞ የሩሲያ መከላከያ ሚኒስቴር በበኩሉ በሳራቶቭ ግዛት 54 እንዲሁም በአጠቃላይ ሩሲያ ደግሞ 132 የዩክሬን ድሮኖችን መጥቶ ቢጥልም የአየር መቃወሚያ ስርዓቱን አልፈው የሄዱትን ድሮኖች ጉዳት ማስቀረት ግን ተስኖታል። የሳራቶቭ ግዛት ገዢ ጥቃቱ በአካባቢው የተፈጸመ እጅግ ከባዱ ጥቃት ስለመሆኑ ገልጸው 30 ያህል መኖሪያ ቤቶች ጉዳት እንደደረሰባቸውም ተናግረዋል። 10 ሰዎችም በጥቃቱ ቆስሏል የተባለ ሲሆን ከአየር ኃይል ጣቢያው አቅራቢያ የሚኖሩ ንጹሐን ነዋሪዎች ለደህንነታቸው ሲባል ወደ ሌሎች ስፍራዎች የማዘዋወር ስራ መሰራቱን የግዛቲቱን ገዢ ዋቢ አድርጎ ኒውዮርክ ታይምስ በዘገባው አስነብቧል። ሞስኮም በተመሳሳይ መልኩ በኪየቭ ላይ የምትፈጽመውን የተጠናከረ ጥቃት ቀጥላለች።
እንደ ዩክሬን አየር ኃይል ገለጻ የሩሲያ ጦር 171 ድሮኖችን ወደ ዩክሬን ምድር ያስወነጨፈ ሲሆን 1/3 ያህል የሚጠጋውን ወይም 63 ድሮኖችን መጥቶ መጣሉን አስታውቋል። ይሁንና ሳይከሽፉ የመከላከያ ስርዓቱን ጥሰው የገቡ ድሮኖች ቢያንስ የ5 ሰዎችን ሕይወት የቀጠፉ ሲሆን 26 ያህሉን ደግሞ ማቁሰላቸውን የአካባቢው ባለሥልጣናት ገልጸዋል ሲል ኒውዮርክ ታይምስ በአትተው አስፍረዋል። በዋሽንግተን ጫን ያለ ግፊት የ30 ቀናት የተኩስ አቁም ስምምነትን የተቀበለችው ኪየቭም ሆነች የተሟላ የተኩስ አቁምን ውድቅ ያደረገችው ሞስኮ በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ለአጭር ጊዜም ቢሆን ለማቆም ከስምምነት ላይ ቢደርሱም መቼና እንዴት ተፈጻሚ እንደሚሆን እስካሁን ግልጽ አለመደረጉ በሁለቱም ተፋላሚ ወገኖች በኩል ጥቃቶች ተባብሰው እንዲቀጥሉ እያደረገ ይገኛል። በቀጣይ ሳምንት መጀመሪያ አካባቢ በሳውዲ አረቢያ ሁለቱም ኃይሎች ከዋሽንግተን ባለሥልጣናት ጋር በተናጠል ያካሂዱታል ተብሎ በሚጠበቀው የድርድር ምዕራፍ የአፋጣኝና ሙሉ በሙሉ የተኩስ አቁም ስምምነት በቅርቡ ይሳካል ተብሎ ባይታሰብም እንኳ ለ30 ቀናት የኃይል ዘርፍ ጥቃት ማቆም የሚለው ጉዳይ በዝርዝር ይመከርበታል ተብሎ እንደሚጠበቅ ክሬምሊን ገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ኪየቭ በጠንካራ ተጽዕኖ ወደ ስምምነቱ እንድትመጣ ከጦር መሳሪያ ድጋፍ ክልከላ ባሻገር የሚያደርገውን ዲፕሎማሲያዊ ጫና ስለመቀጠሉም ተሰምተዋል። አዲስ በተሰማ ዜና ደግሞ ፕሬዚዳንት ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ባካሄዱት የስልክ ውይይት ኪየቭ የተሟላ የደህንነት ዋስትና እንድታገኝ የኒውክሌር ማብለያ ጣቢያዎቿ በአሜሪካ ቁጥጥር ስር እንዲሆኑ ምክረ ሀሳብ ማቅረባቸው እንደተለመደው የዓለምን ፖለቲካ ቀልብ የሳበ አነጋጋሪ ክስተት ሆኗል። ባልተለመዱና ባልተጠበቁ ንግግሮቻቸው የዓለምን ቀልብ እንዳሻቸው ማላጋት የሚያደክማቸው የ78 ዓመት ዕድሜ ባለጸጋው ትራምፕ የዩክሬን የኒውክሌር መሠረተ ልማቶች በአሜሪካ ቁጥጥር ስር መመራታቸው ለኪየቭ የኃይል ዘርፍና ለመሠረተ ልማቶቹ ጥበቃ የበለጠ የደህንነት ዋስትና የሚሰጥ ነው ሲሉ መደመጣቸው ከሀገሪቱ ማዕድን ሀብት ባለፈ በቀሪ ሀብቶቿ ላይ እንደቋመጡ ማሳያ ሆኗል ይላል የኒውዮርክ ታይምሱ ዘጋቢ ኮንስታንት ሜሁት። የትራምፕ ያሁኑ ቅድም እንደ ከዚህ ቀደሞች ሁሉ የኪየቭ ባለሥልጣናትን በእጅጉ አስቆጥቷል። ዜሌንስኪ የኒውክሌር ማብለያዎቹ በመንግሥት የሚተዳደሩ በመሆኑ ለአሜሪካ አሳልፎ መስጠት የማይታሰብ ነው ሲሉ ሀሳቡን ውድቅ አድርገዋል። ይሁንና ዋሽንግተን በማዕቀቦችና በእርዳታዎች ላይ በምጥላቸው ገደቦች በማስፈራራት የኪየቭን ሀሳብ ልታስቀይር ትችላለች የሚሉ ሀሳቦችም በስፋት እየተደመጡ ይገኛሉ። ወደ አጫጭር መረጃዎቻችን አልፋለን። ከኮቪድ-19 በኋላ በማገገም ላይ የነበረው የቱሪዝም ገቢ በተለያዩ አካባቢዎች ባለው የጸጥታ ችግር ምክንያት እየቀነሰ እንደሚገኝ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን አስታወቀም። አብዛኞቹ የሀገራችን ብሔራዊ ፓርኮች በዚሁ የጸጥታ ችግር የተነሳ ቱሪስት እየራቃቸው የሚገኝ ሲሆን ከነዚህ ፓርኮች መካከልም ከፍተኛ የቱሪስት መዳረሻ የነበረው የሰሜን ተራሮች ብሔራዊ ፓርክ ዋነኛው እንደሆነ በባለስልጣኑ የዱር እንስሳት አጠቃቀም ኃላፊ አቶ ዳንኤል ወርቁ ለሀገሬ ቴሌቪዥን ተናግረዋል። ባለስልጣኑ በቅርቡ ይፋ ባደረገው መረጃ መሰረት ኢትዮጵያ ከዱር እንስሳት ሀብት እያገኘች ያለችው ገቢ ከ150 ሚሊዮን ብር የዘለለ እንዳልሆነ ያሳያል። ባለፉት ጥቂት ቀናት ጀምሮ በአዲስ አበባና ሌሎች የሀገራችን አካባቢዎች ያለው ዝናብ በተለይም ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበም። ለጎርፍ ተጋላጭ በሆኑት አካባቢዎች ላይ የጎርፍ ፍሳሽ ማፋሰሻ ቦዮችን በማጽዳት ሊከሰት የሚችለውን ተጽዕኖ ለመከላከል ከወዲሁ የቅድመ ዝግጅት ስራዎችን ማከናወን እንደሚያስፈልግም ተገልጿል። በሚቀጥሉት 10 ቀናት የበልግ እርጥበት ተጠቃሚ በሆኑት ተፋሰሶች ከመጠነኛ እስከ ከፍተኛ እርጥበት የሚያገኙ ሲሆን ይህም ሁኔታ የገጸ ምድር የውሃ ፍሰትን ስለሚጨምር ወደ ተለያዩ የውሃ ማጠራቀሚያዎች ውስጥ የሚገባውን የውሃ መጠን ከመጨመር አንጻር አወንታዊ ጎን እንደሚኖረው ከኢንስቲትዩቱ ያገኘነው መረጃ ያመለክታል። የኢትዮጵያ መድኃኒት አቅራቢ አገልግሎት በመንግስት የሕክምና ተቋማት ውስጥ ብቻ ጥቅም ላይ እንዲውሉ ታስበው ከሚገዙ መድኃኒቶች ውስጥ የተወሰኑት በግል የሕክምና ተቋማት ውስጥ መገኘታቸው ተገለጸ። በተለይም ዋጋቸው ውድ የሆኑ የካንሰር መድኃኒቶች የተገኘባቸው ተቋማት ያሉ ሲሆን በእነሱም ላይ አስፈላጊውን ሕጋዊ እርምጃ ተወስዶባቸዋል ሲሉ የአገልግሎቱ ምክትል ዳይሬክተር ዶክተር ሰለሞን ንጉሴ ለሀገሬ ቴሌቪዥን ተናግረዋል። እንዲህ አይነቱ ህገወጥ የመድኃኒት ሽያጭ በተለያዩ አካባቢዎች አሁንም የሚታይ ነው ያሉት ዶክተር ንጉሴ መድኃኒቶቹ ከአገልግሎቱ ቅርንጫፎች ወደ ሕክምና ተቋማቱ እስከሚተላለፍ ድረስ ምንም አይነት ለህገወጥ ግብይት የሚያመች መንገድ እንደሌለም አክለው ገልጸዋል። ይሁን እንጂ የሕክምና ተቋማቱ ጋር ከደረሰ በኋላ ግን አገልግሎቱ የመቆጣጠርና የመከታተል ስልጣን እንደሌለው ተናግረዋል። በአብዛኛው መድኃኒቶቹ በህገወጥ መልኩ ለገበያ የሚቀርቡት ሕክምና ተቋማቱ ጋር ከደረሱ በኋላ እንደሆነም አክለው ገልጸዋል።
የቱኒዚያው ፕሬዝዳንት ካኢስ ሰኢድ ከወራት በፊት የሾሟቸውን ጠቅላይ ሚኒስትር ካሚል ማዱሪ ማሰናበታቸው ተነገረ። ፕሬዝዳንቱ ጠቅላይ ሚኒስትሩን ያባረሩት ከሀገሪቱ ምጣኔ ሀብት መንገዳገድ ጋር በተያያዘና ከሳራ በታች ከሚገኙ ሀገራት ወደ ቱኒዚያ የሚገቡ ስደተኞች መጨመራቸውን ተከትሎ እንደሆነ ሮይተርስ ዘግቧል። ጠቅላይ ሚኒስትሩ ወደ ስልጣን የመጡት ያለፈው ወርሃ ነሐሴ ላይ ቢሆንም አንድ ዓመት እንኳን ሳይደፍኑ በ62 ዓመቷ ኢንጂነር ሳራ ዛፈሪ መተካታቸው ተገልጿል። ይህም ፕሬዝዳንቱ ወደ ስልጣን ከመጡበት የፈረንጆቹ 2001 ወዲህ ያለ ማስጠንቀቂያ ከስልጣን የተሰናበቱ ጠቅላይ ሚኒስትሮችን ቁጥር 4 አድርሷቸዋል። ከተሰናባቹ ጠቅላይ ሚኒስትር በተጨማሪ ባለፉት ወራት ፕሬዝዳንቱ ሚኒስትሮቻቸውን እየተቹ እንደነበር ያወሳው ሮይተርስ የፋይናንስ ሚኒስትራቸውን ማሰናበታቸውን ጠቁሟል። አዲሷ ጠቅላይ ሚኒስትር በቱኒዚያ ታሪክ ሁለተኛዋ ሴት ጠቅላይ ሚኒስትር መሆናቸውን አስታወሰው አፍሪካ ኒውስ በበኩሉ ሳራ ዛፍራኒ አረበኛ፣ ፈረንሳይኛ፣ እንግሊዝኛና ጀርመንኛን አቀላጥፈው መናገር እንደሚችሉም ዘግቧል። ጣሊያን በአሜሪካና አውሮፓ መካከል በተፈጠረው አለመግባባት አጣብቂኝ ውስጥ መግባቷ ተነገረ። የሀገሪቱ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለቱን ወገኖች በማሸማገል አማካይ መንገድ መያዛቸውም ተነግሯል። ጠቅላይ ሚኒስትሯ ከአውሮፓ ሀገራት መሪዎች በተሻለ ደረጃ በፕሬዝዳንት ዶናልድ ትራምፕ ቅቡልነት ያላቸው መሪ ናቸው። ዶናልድ ትራምፕ የአውሮፓ ህብረት በአሜሪካ ላይ ያለውን ጥገኝነት እንዲቀንስ ሲሉ ሲያሳስቡም ቆይተዋል። ይህም ህብረቱ በትላንትናው ዕለት ራሱን በመከላከያ የበለጠ እንዲያደራጅና ከአሜሪካ ጥገኝነት መላቀቅ የሚያስችለውን እቅድ ይፋ አድርጎም ነበር። በወቅቱም ሜሎኒ ያሳዩት የተለሳለሰ አቋም ለትችት ተጋላጭ አድርጓቸዋል። ጠቅላይ ሚኒስትሯ አሜሪካንም ይሁን አውሮፓን በድፍኑ እንደማይከተሉ ለሀገራቸው እንደራሴዎች መናገራቸውም እንዲሁ ትችት አስነስቶባቸዋል። የአውሮፓ ህብረት ከሚቀጥለው ወር ጀምሮ ለአሜሪካ ምላሽ የሚሆን የታሪፍ ጭማሪ እንደሚያደርግም አሳውቋል። ጣሊያን በአንጻሩ የንግድ ውጥረቱን በድርድር ለመስማማት እንደምትፈልግም ተናግራለች ሲል የዘገበው ሮይተርስ ነው። በ2018 በኪጋሊ ሩዋንዳ የተመሰረተው የአፍሪካ ነፃ የንግድ ቀጠና ትግበራ እየተጓተተ ስለመሆኑ ይነገራል። ለብዙ አፍሪካ ሀገራት ተስፋና የእድገት መሰረት ይሆናል የተባለው ይኸው የንግድ ቀጠና ዓመታትን ቢያስቆጠርም ወደ ሙሉ ትግበራ የሚደረገው ሂደት አሁንም ብዙ ጊዜያትን እየወሰደ ቀጥሏል። በቅርቡ በተደረገው ስብሰባም ከእቅድ የዘለለ በተግባር የሚገለጽ ስራ አለመሰራቱን መረጃዎች አመላክተዋል። ዳግም ተገኝ የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራ ትዕግስትና ስልታዊ አተገባበር ያስፈልገዋል እየተባለ ይገኛል። አፍሪካን በፖለቲካ ብቻ ሳይሆን በኢኮኖሚም የማዋሃድ ተልዕኮ ያነገበው አህጉራዊው ነጻ የንግድ ቀጠና ስምምነት በፍጥነት ወደ ስራ እንዲገባ ቢታለምም በተጠበቀው ልክ እየተጓዘ አይደለም። በ54 የአፍሪካ ህብረት አባል ሀገራት ስምምነት የተጀመረው የንግድ ቀጠናው 47 ሀገራት ተፈራርመው አጽድቀውታል። ነጻ የንግድ ቀጠናው በአህጉሪቱ ውስጥ የሚገኙ ሀገራት መካከል መልካም የሚባል የኢኮኖሚ ትስስር ለመፍጠር የኢንዱስትሪ እድገት ለማሳለጥና የግል ባለሀብቱ ተሳትፎ እንዲያድግ ለማድረግ የሚጫወተው ሚና ከፍተኛ ነው ተብሎም ይታሰባል። ከዚህ ቀደም ኢትዮጵያ በአየር መንገዷ በኩል በአፍሪካ ነጻ የንግድ ቀጠና የሚጓጓዘውን የመጀመሪያ ጭነት ከስዋቲኒ ወደ አዲስ አበባ ማምጣት የጀመረች ቢሆንም ነጻ የንግድ ቀጠናው በሙከራ ብቻ የቀረ በላም አለኝ በሰማይ ብቻ የታሰረ ይመስላል። መረጃዎች እንደሚያሳዩት ተግባራዊ ቢሆንና ወደ ስራ ቢገባ በ90 በመቶ እቃዎች ላይ የሚጣለውን ታሪፍ በማስቀረትና ከታሪፍ ውጭ ያሉ ሌሎች ችግሮችን በመቀነስ የአፍሪካ ውስጥ ንግድን ከ50 በመቶ በላይ ከፍ እንደሚያደርግና የኢኮኖሚ ውህደትና ትብብርን እንደሚያሳድግም ይጠበቃል። በተጨማሪም ስምምነቱ 3 ትሪሊየን ዶላር ጥቅል የሀገር ውስጥ ምርት ያለው ሲሆን 1.2 ቢሊዮን ህዝብ ግብይት ውስጥ የሚያካትት መሆኑ በአህጉሪቱ ዘላቂ እድገትና ልማት እንዲኖር እድሎችን ይፈጥራል ተብሎም ይታሰባል። ከሰሞኑ በአዲስ አበባ ስብሰባ ያደረጉት የነጻ የንግድ ቀጠናው ሀገራት የአፍሪካ አህጉራዊ ነጻ የንግድ ቀጠናን ተግባራዊ ማድረግ የአንድ ጊዜ ክስተት ሳይሆን ሁሉን አቀፍና ቀጣይነት ያለው ትዕግስት፣ ዘዴና ስትራቴጂካዊ እቅድ የሚጠይቅ ሂደት ነው ሲሉ የአፍሪካ የገንዘብና ኢኮኖሚ እቅድ ሚኒስትሮች ቢሮ ሊቀመንበር ሪያድ ሜዙር አስረድተዋል። ከመጋቢት 3 እስከ 9 ቀን 2017 ዓ.ም በአዲስ አበባ በተካሄደው የአፍሪካ ኢኮኖሚክ ኮሚሽን የአፍሪካ የገንዘብ የእቅድና ኢኮኖሚ ልማት ሚኒስትሮች ጉባኤ ላይ የተወሰኑ ውሳኔዎች ተሰጥተዋል። ጉባኤው የአፍሪካ አህጉራዊ ነጻ የንግድ ቀጠና መመስረት ለስምምነቱ አፈጻጸም የለውጥ ስትራቴጂካዊ እርምጃዎችን ማቅረብ በሚል መሪ ቃል ነበር። የሞሮኮ የኢንዱስትሪና ንግድ ሚኒስቴር ሪያድ ሜዙር የአፍሪካ ኢኮኖሚክስ ትግበራ ለማ
ለማጎልበት የለውጥ እርምጃዎች አስፈላጊ መሆናቸውን በጉባኤው አንስተዋል። ውህደቱን ለማጠናከር ክልላዊ የእሴት ሰንሰለቶችን ማንቃት አስፈላጊ መሆኑን አጽንኦት ሰጥተው የአፍሪካን የውስጥ ንግድ ለማስፋፋት እንቅፋት የሆኑ መሰናክሎችን ለማስወገድ የተቀናጀ ጥረት እንደሚያስፈልግም አመላክተዋል። አያይዘውም ጉባኤው ዲጂታላይዜሽን በአፍሪካ ኢኮኖሚ ለውጥ ውስጥ ያለው ሚና፣ በዲጂታል መሰረተ ልማት ክህሎት ላይ መዋለ ንዋይ ማፍሰስ፣ የአፍሪካ ወጣቶችን ከነፃ ንግድ ቀጠናው ጋር በተገናኘ በትምህርት በስልጠናና በስራ ፈጠራ ላይ የሚደረጉ ኢንቨስትመንቶችን ማብቃትና ቀጣይነት ያለው የንግድ ልምዶችን በማስተዋወቅ የአየር ንብረት ለውጥና ዘላቂ ልማትን ቅድሚያ ሰጥቶ መዳሰስ እንዳለበትም አብራርተዋል። እነዚህን ዓላማዎች ለማሳካት ጠንካራ የፖለቲካ ፍላጎትና በአባል ሀገራቱ መካከል ያለውን ትብብር በማጎልበት ውጤታማ ውሳኔ መስጠትን ይጠይቃል ሲሉ የተናገሩት ሊቀመንበሩ ዘዴና ጥንቃቄ የተሞላበት ድርድርን ከሚያካትት ስልታዊ አካሄድ ጋር ተዳምሮ ወጥነት ያለውና የሚተገበሩ ፖሊሲዎችን ማውጣት አስፈላጊ ነው ሲሉም ተናግረዋል። የአፍሪካ ኢኮኖሚክ ኮሚሽን ስራ አስፈጻሚ ሚስተር ክላቨር ጌቴቴ እንደተናገሩት ጠንካራ የንግድ ግንኙነቶችን በመገንባትና እርስ በርስ መዋለ ንዋይ በማፍሰስ የአፍሪካ ሀገራት ኢኮኖሚያዊ ማገገምን ማጎልበት፣ እድገትን ማነቃቃትና ራሱን የቻለ ቀጠናዊ ኢኮኖሚ መፍጠር እንደሚቻል፣ ይህም ውጫዊ ጫናዎችንና ተግዳሮቶችን ለመጋፈጥ አስፈላጊ መሆኑን አብራርተዋል። ለአፍሪካ ተስፋዋ አፍሪካውያን መሆናቸውን ያመነው የነጻ የንግድ ተቋሙ እውን ተግባራዊ ሆኖ አፍሪካውያንን ከአህጉሪቱ ውጪ ከመቁለጭለጭ ያስቆም ይሆን የብዙ አፍሪካውያን ጥያቄ ነው። በፍርድ ቤት ውስጥ በተከሳሽና በከሳሽ መካከል የሚደረጉ ክርክሮች የተለመዱ እንደሆነ ይነገራል። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነት እንዲሁም በመሳሰሉት ጉዳዮች ውስጥ ጣልቃም ይገባሉ። እንደ ሁኔታው ሰላምም ጸብም ሊያመጡ ይችላሉ። ለዛሬው ጠበቃው መቼና ለምን ጣልቃ ገብተን እንደምንከራከር ተከታዩን ጥንቅር አዘጋጅቷል። ወደዛው እንለፍ። ጣልቃ ገብቶ መከራከር ያለበት መቼና እንዴት እንደሆነ ሕግ ነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። ጤና ይስጥልን። ሰዎች በሌሎች ሰዎች ስራ፣ ትዳር፣ ጓደኝነትና በመሳሰሉት ጉዳዮች ውስጥ ጣልቃ ይገባሉ። እንደ ሁኔታው ሰላምም ጸብም ሊያመጡ ይችላሉ። ለዛሬው የምናየው በክርክር ውስጥ መቼና ለምን ጣልቃ ገብተው እንደሚከራከሩ ነው። ጣልቃ ለመግባት አቤት የሚል ሶስተኛ ወገን ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ያለው መሆኑን ማሳየት ይኖርበታል። ጣልቃ ገብ አመልካቹ በጉዳዩ ላይ መብትና ጥቅም ያለው መሆኑን ብቻ ሳይሆን ጣልቃ ገብቶ ከመከራከሮች በሌላ የክርክር መስመር ገብቶ መብትና ጥቅሙን ማስጠበቅ የማይችል መሆኑን ጭምር መግለጽ ይኖርበታል። በአንድ ክስ ሌሎች ተከራካሪ ወገኖች በክርክር ላይ ባሉበት ጊዜ ማናቸውም ሶስተኛ ወገን በጉዳዩ ያገባኛል የሚል ሲሆን ከፍርድ ውሳኔ በፊት ጣልቃ ገብ ሆኖ ለመከራከር እንደሚችል መገለጹ ለተከራካሪ ወገኖች ጥሩ ዋስትና ነው። በዚህ ክርክር ውስጥ ጣልቃ ልግባ ብሎ የሚያቀርበው ሰው ለጉዳዩ እንግዳ የሆነ ጣልቃ ለመግባት መነሻ የሆነውን ነገር በማንኛውም መንገድ ሰምቶ አቤቱታ የሚያቀርብ ወይም በአንድ የፍትሐብሔር ክርክር ተካፋይ ያልነበረ ሰው የክርክሩ ተካፋይ እንዲሆን አቤቱታ የሚያቀርብበት የሙግት ስርዓት ነው። ሶስተኛ ወገን የተባለው ተከራካሪ ከሳሽና ተከሳሽ በሚከራከሩበት ጉዳይ ላይ መብትና ጥቅም ይነካል በማለት የሚቀርብ ሌላ እንግዳ ሰው ስለሆነ ነው። ይህ ማለት ግን ጣልቃ ገብ ተከራካሪ ወገን አንድ ሰው ብቻ በሚጠይቀው ዳኝነት ላይ ጣልቃ ገብቶ አይከራከርም አይባልም። ምሳሌ ስም ለውጥ ላይ በስም ለውጡ ላይ መብትና ጥቅም ይነካል የሚል ሌላ ሰው ጣልቃ ገብቶ ሊከራከር ይችላል። አንድ ሰው በተናጠል ዳኝነት ከተጠየቀበት ጉዳይ ላይ ቢሆን ጣልቃ ገብቶ መከራከር ይችላል። ጣልቃ ገብቼ ልከራከር የሚል ሶስተኛ ወገን ከክሱ ገብቶ ካልተከራከረ መብትና ጥቅሙ የሚነካበት መሆኑንና አዲስ ክስ በማቅረብ መብቱን ማስከበርና ማስጠበቅ የማይችል መሆኑን በሚገባ ማስረዳት ይጠበቅበታል። ይህም ሲባል መብቴ ወይም ጥቅሜ ስለሚጎዳብኝ በማለት ግልጽነት የጎደለው ድፍን ያለ አቤቱታን በማቅረብ ወደ ክርክሩ ሊገባ እንደማይችል ሊታወቅ ይገባል። ጣልቃ ገብ ራሱን የቻለ ክስ ስለሆነ ይኸው ክስ ግልጽ በሆነ አጻጻፍና ጉዳዩን መርምሮ ትክክለኛው ፍርድ ለመስጠት በሚያስችል መልኩ ለፍርድ ቤት ሊቀርብ ይገባል። በከሳሽና በተከሳሽ መካከል ባለው ሙግት ውስጥ ጣልቃ ለመግባት የግራ ቀኙ ክርክር ሊያመጣ የሚችለውን ውጤት በቅርብ ርቀት እየተከታተሉ ባለበት ሁኔታ ውሳኔ ካገኘ በኋላ በሌላ የክርክር መስመር ገብተው መብትና ጥቅሙን ማስከበር ስለማይችሉ ጣልቃ ገብቶ ለመከራከር ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።